በፈረንሳይ ብሔራዊ ቡድን ውስጥ ብዙዎች ክሊያን ምባፔን ያድንቁ እንጂ ቴሪ ዳንኤል ሆነሪ ለኔ የስካውን የፈረንሳይ ብሔራዊ ቡድንን የቱርናመንቱ ምርጥ ተጫዋች ማይክል ኦሊሴ ነው እያለ ነው የሚገኝ። ማይክል ኦሊሴ ነው ለምባፔም ማበብ፣ ለምባፔም ጥሩ መሆን፣ ለቡድኑም አስደናቂ መሆን የማይክል ኦሊሴ ብቃት ነው ልዩነትን እየፈጠረ ያለው። ማይክል ኦሊሴ ድንቅ መሆኑ ያመጣው ነገር ነውና ለኔ ባይፋር በቱርናመንቱ እስካሁን ባለው ምርጡ ማይክል ኦሊሴ ነው ይላል። ፖል ፖግባም ደገመው ግርምዬ ኦሊሴ ነው የቡድኑ ቁልፍ ተጫዋች ኦሊሴ ነው። ምባፔ ስለሚያገባ ነው፣ አይኑ ስለሚገባ ነው። ምባፔ ምርጥ አይደለም እያልኩ አይደለም ይላል ፖግባ። በጣም ድንቅ ነው፣ ግን የኦሊሴ ደግሞ ይለያል ይላል። ትናንታውን የምባፔ ጎል ሲያስቆጥር እንዴት አይነት ኳስ ነው የተቀባበሉ ግርምዬ። ስዊድን ምንድን ነው ያደረጓት? ስቴዲየሙ ራሱ እኮ የስቴዲየሙ የደጋፊው ድምፅ ራሱ በጣም የተለየ ነበር። የቅብብሉ ላይ የነበረው የደጋፊ ድምፅ በቃ ይገልጿል ራሱ ጨዋታውን ስሜቱ፣ ደጋፊ የነበረው ስሜት። ጦጣ ነው እኮ ያደረጓቸው ግርሜ። ቀቅሏቸው ነው የገቡት። ማይክል ኦሊሴ ለምባፔ የሰጠው ኳስ ምባፔ እንዴት በዛ ጠባብ አንግል ወደ ዜሮ አንግል ወደ ተጠጋ ቦታ ላይ እንዴት አይነት ጎል ነው ያስቆጠረው። እና ፈረንሳይ በጣም በጣም ጥሩ ቡድን ነው። ጎል ያስቆጥራል፣ ኮንሲል ሳያደርግ ይወጣል። ቡድን ተቆጣጥሮ መውጣት ይችላሉ። አማካኛቸው ጥሩ ነው፣ አጥቂያቸው ጥራት አለው፣ ተከላካያቸው አስደናቂ ነው። በዛ ላይ አሰልጣኞች ደደሾ ናቸው፣ ባለ ትልቅ ልምድ አቅም ያላቸው ሰው ናቸውና እኔም ቴሪ ዳንኤል ሆነሪና ፖግባ እንደሚሉት እኔም ዘንድሮ ያስገረመ ተጫዋች ማይክል ኦሊሴ ነው። እኔ ኦሊሴ እንግዲህ ክሪስታል ፓላስ ለረጅም ዓመት ተመልክተናል። ሁለት ነው አሲስት ያደረገው ትናንት፣ አንድ ለምባፔ አሲስት ያደረገ፣ ሌላኛውንም ለባርኮላ አሲስት ያደረገው ኦሊሴ ነው። ያ እኔ ገረመኝ። ያው አይተናል በክሪስታል ፓላስ፣ በእርግጥ ገና በለጋ እድሜው ነው የተመለከትነው። ወደ ባየር ሙኒክ ከሄደ በኋላ ግን ኦሊሴ እንደገና ሌላ አዲስ ተጨማሪ ተጫዋች፣ ሌላ አቅም ጨምሮ የመጣ ተጫዋች ነው ተመልክተናል። በፈረንሳይ ብሔራዊ ቡድን ደግሞ ኦሊሴ የዓለም ምርጥ ተጫዋች እንደሆነ በደንብ እያሳየ የተመለከትነው ነው የምንገኝ እና መጪው ጊዜ ከኦሊሴ ጋር በጣም 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 አስደናቂ ይሆናል። የወደፊቱ የዓለማችን እግር ኳስ የሚቆጣጠር ተጫዋች ይመስለኛል ኦሊሴ በዚሁ ብቃቱ የሚቀጥል ከሆነ። አይገርመው፣ አይደነቅ፣ አይጨፍር፣ የተለየ ስሜት የለው፣ ስራዬ ነው ብሎ የሚያስብ ተጫዋች ነው። በባየር ሙኒክም አምና ብዙ አሲስት ያደረገ ተጫዋች ነው፣ ግን ጎል አስቆጥሮ አሲስት አድርጎ የተለየ ነገር አያሳይም። ለምን ተብሎ ሲጠይቅ ስራዬ ነው የምሰራው ነው፣ ግዴታዬ ነው ይሄን ማድረግ፣ ይሄን ካላረኩኝ ለምን ደሞዝ ይከፈለኛል ብሎ የሚያስብ ተጫዋች ነው። ብዙ ጊዜ ከሜንታሊቲው ጋር በተያዘ ከተጫዋቹ የአእምሮ ሁኔታ ጋር በተያዘ ብዙዎች ይናገሩለታል ኦሊሴን። በጣም 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 ይሄ ሱፐር የሚባል ሜንታሊቲ ያለው ተጫዋች ነው። አንደኛ በጣም ነገሮችን አቅልሎ የሚያይ፣ በላይፉ ነገሮችን ቀለል አድርጎ የሚያይ፣ በዛ ላይ ደግሞ ጠንቃቃ ዲሲፕሊን የሆነ ተጫዋች ነው ይሉታል ማይክል ኦሊሴ። እና እንግዲህ የዚህ ተጫዋች ወደፊት ተስፋ በጣም ትልቅ መሆኑን መመልከት ይቻላልና ኦፍ ኮርስ ምባፔ ጎሎችን እያስቆጠረ ነው፣ ግን ኦሊሴ በጣም የተለየው ተጫዋች ነው። ኦሊሴ ባይኖር ምባፔ ዘንድሮ በዚህ ልክ ይገናል የሚል እምነት የለኝም። የኦሊሴ መኖር ነው ምባፔ እንደዚህ ድምቅ ፍክት ብሎ እንዲታይ ያደረገው ብዬ አስባለሁና እኔም ግርምሾ ከአንተ ጋር እስማማለሁ። ፈረንሳይ እስካሁን ካየናቸው ቡድኖች ለዓለም ዋንጫው ትልቁን ግምት የምንሰጣት ብሔራዊ ቡድን ነው። ፈረንሳይ ብሔራዊ ቡድን ዘንድሮም ታሪክ መስራት የሚችል ብሔራዊ ቡድን ነው። ለዋንጫ ከእንግሊዝ ብሔራዊ ቡድን ጋር ይቀርባሉ። ነገር ግን ዋንጫው ላይ ሊያጡ ይችላሉ። ብዙ ጊዜ አስገራሚ ቡድን ይሄድና መጨረሻ ላይ ዋጋ ሲከፍል ስለምናየው ነው እኔ በበኩሌ ያንን ግምቴን ያስቀመጥኩት ማለት ነው እንጂ ከመጀመሪያው ገና ዓለም ዋንጫ ሀብሎ ሲጀመር የዘንድሮ የዓለም ዋንጫ ምርጥ ቡድን የፈረንሳይ ብሔራዊ ቡድን ነው። ለዋንጫ ከእንግሊዝ ጋር ይደርሳሉ። ነገር ግን መጨረሻ ላይ እንግሊዝ ትወስዷለች። እኔ በፍላጎት ቢሆን ኖሮ ፈረንሳይ ብትወስደው ደስ ይለኛል የሚል ግላዊ አስተያየቴን ወይም መልከታዬን ሰጥቼ ነበር። ቹቻም አዎ እንግሊዝ የምትወስደው ይመስለኛል፣ ፈረንሳይም ጥሩ ቡድን ነው የሚል ሐሳቡን ከዛ በኋላ ገዝየም ሶፊም ሐሳቦቻችሁን አስቀምጣችሁ ለፈረንሳይ ጥልቅ ግምት ሰተን ነው ገና ዓለም ዋንጫው ሲጀምር ጨዋታዎችን ማስተላለፍ የጀመርነው ማለት ነው። ይህንን ቃላችንን ትክክለኛ መሆኑን የሚያሳይ
የእግር ኳስ እንቅስቃሴ ነው በፈረንሳይ ብሔራዊ ቡድን በኩል እየተመለከት ነው የምንገኘው። እንግሊዝ ጨዋታዎችን ታሸንፋለች፣ ግን በፈረንሳይ ደረጃ ነው ወይ? አይመስለኝም። ግን ደግሞ ብዙ ጊዜ አይታችሁ ከሆነ እንደዚህ አይነት ቡድኖች ይሄዱና መጨረሻ ላይ ኢቭን በጨዋታ ላይ ራሱ አይታችሁ ከሆነ እስከ 90 ደቂቃ ምርጥ ጨዋታ ሲያደርግ የቆየ ክለብ በመጨረሻው ደቂቃ ጎል ተቆጥሮበት ሲሰናበት አይተናል። በዚህ የዓለም ዋንጫ አሁን በተለይ ኖካውቱ ላይ ቡድኖችን አይተናል ጥሩ እንቅስቃሴ ሲያደርጉ ቆይቶ በየትኛውም ረገድ በኳሱም በሁሉም ነገር ብልጫ ወስደው ማለት ነው። ለምሳሌ በፔናልቲ ከተሰናበተችው መካከል ጀርመን አንዷ ነች። ለምሳሌ ባለቀ ሰዓት ጎል ተቆጥሮባት ከወጣችሁ ጃፓን አንዷ ናት በብራዚል። ለምሳሌ ትናንት ጥሩ እንቅስቃሴ ያደረገችውና አቅሟን አሟጣ ብትጫወት ቢያንስ ኤክስትራ ታይም እና ፔናልቲ መውሰድ የምትችለው ኮት ዲቯርን አይተናል። በተመሳሳይ በጨዋታዎችም ረገድ ቡድኖች እስከ መጨረሻው ደቂቃ ድረስ ፉክክር አድርገው ሄደው መጨረሻ ደቂቃ ገብቶባቸው እንደሚሸነፉ ጥሩ ቡድኖች ያክል በጨዋታ መርሃ ግብረም እስከ መጨረሻው አስደናቂ እንቅስቃሴ አድርገው ሄዱና ዋንጫ ሲነጠቁ የሚታዩ ቡድኖች አሉ። ያ ስጋት ስላለ ነው እንደ ትራውማ ልንወስደው እንችላለን። የኔን ግምት ከዛ ደረጃ ነው ያስቀመጥኩት። እኔ መናገር የምፈልገው በዚህ ዓለም ዋንጫ ፈረንሳይ ሲነሳ ኪሊያን ኤምባፔ ያስመዘገባቸው ቁጥራዊ አሃዞች ዓለም ዋንጫው ላይ አስደናቂ ተጫዋች እንዲሆን ያስቻለበትን መንገድ ሊፈጥር የቻለበት ሁኔታ ቅድም ሶፊ ያስቀምጠው እንደሆነ እኔም እጋራለሁ። ይሄ ተጫዋች በሪያል ማድሪድ ያለው ኪሊያን ኤምባፔና ትናንት ከነበረው ጀምሮ በዚህ ዓለም ዋንጫ ላይ ያየነው ኪሊያን ኤምባፔ ፍጹም የተለያዩ ሁለት ተጫዋቾች ናቸው። ለዚህ ደግሞ ልዩነት ፈጣሪ እንዲሆን ያደረገው የባየር ሙኒኩ ኦሊሴ በቡድን ውስጥ መገኘት፣ የፓሪስ ሰን ዠርመኑ ኦስማን ደምቤሌ እዚህ ቡድን ውስጥ መካተት ኪሊያን ኤምባፔ የተለየ አቋሙና ብቃቱን ዓለም ዋንጫ ላይ እንዲያወጣ አደረገው ብዬ አስባለሁ። ድሮ ፉክክሮች ሲነሱ ሊዮኔል ሜሲ ከተነሳ ክርስቲያኖ ሮናልዶ ነበር የሚነሳው። በዚህ ዓለም ዋንጫ ግን ያሳየን እንቅስቃሴ ድምዳሜ ላይ ወይም ተፎካካሪዎችን ሲያስቀምጥልን ሊዮኔል ሜሲ ከኪሊያን ኤምባፔ ቁጥራዊ አሃዝ ወይም ፉክክሮችን አስመልክቶናል። ይህንን በቁጥራዊ አሃዝ ማስደገፍ ተገቢ ነው ብዬ አስባለሁ። ኪሊያን ኤምባፔ እንደሚታወቀው 27 ዓመቱ ላይ የሚገኝ ተጫዋች ነው። በቀጣይ ቢያንስ ይሄ ተጫዋች 3 የዓለም ዋንጫዎች ዘና ብሎ መጫወት ይችላል። 12 ዓመት ብንጨምርበት 39 ዓመቱ ላይ ነው የሚቀመጠው። አሁን ሜሲ ያለበት እድሜ ላይ 3 የዓለም ዋንጫዎች ተካፋይ ቢሆን ብለን ብናስበው ነው። ስለዚህ ኪሊያን ኤምባፔ 27 ዓመቱ ነው። ሊዮኔል ሜሲ 39 ዓመቱ ነው። እስከ ሊዮኔል ሜሲ አሁን እስካለበት እድሜ ዓለም ዋንጫ ይጫወት እንኳን ብለን ብናስብ 3 የዓለም ዋንጫዎችን ቀሪ መጫወት ይችላል ኪሊያን ኤምባፔ። አሁን ላይ ከሊዮኔል ሜሲ ጋር ያለው ፉክክር አስገራሚ ቁጥራዊ አሃዝን እንድንመለከት አድርጎናል። የፈረንሳይ ብሔራዊ ቡድን የባለፉትን 5 የዓለም ዋንጫ ጨዋታዎች 3 ጎልና ከ3 በላይ ጎል በማስቆጠር ነው ተጋጣሚዎቹን እየረመረማቸው የመጣው ማለት ነው። በፍጻሜው ጨዋታ ኳታር ላይ ታስታውሳላችሁ ከአርጀንቲና ጋር ምንም እንኳን ቢሸነፉ ዋንጫ ቢነጠቅም አርጀንቲና መረብ ላይ 3 ጎል አስቆጥሯል የፈረንሳይ ብሔራዊ ቡድን። በዘንድሮ የዓለም ዋንጫ ላይ ሴኔጋል ብሔራዊ ቡድን ላይ 3 ጎል ከመረብ ጋር አገናኝቷል። ኢራቅ ላይ 3 ጎል ፈረንሳይ አስቆጥራለች። ኖርዌይ ላይ 4 ጎል መረብ ላይ አዋሃዳለች ፈረንሳይ። ትናንት ስዊድን ላይ ደግሞ 3 ጎል አግብታለች። ያጥቂ ክፍላቸው ምን ያህል ከባድ እንደሆነ ማሳያ ነው። የፈረንሳይ ብሔራዊ ቡድን 3 ጎልና ከዛ በላይ እያስቆጠረ ነው በባለፉት 5 የዓለም ዋንጫ ጨዋታዎች ማለት ነው እዚህ ደረጃ የደረሰው እና ፈረንሳይ ምን ያህል ከባድ እንደሆነ ማሳያ ነው። ኪሊያን ኤምባፔ በዚህ ዓለም ዋንጫ ላይ ንጉስ እየሆነ መጥቷል። የንጉስነትን ካባ በእግር ኳሱ እየደረበ መጥቷል። የሊዮኔል ሜሲ ተፎካካሪ ሆኗል። ማንም ተጫዋች በእግር ኳስ ታሪክ በዓለም ዋንጫ ታሪክ በጥሎ ማለፍ መርሃ ግብር ላይ ከኪሊያን ኤምባፔ በላይ ጎል ያስቆጠረ አንድም ተጫዋች የለም። ኪሊያን ኤምባፔ በኖካውት ስቴጅ በጥሎ ማለፍ ሂደት 9 ጎሎችን መረብ ላይ ማሳረፍ ችሏል። ከሱ በታች ያሉትን እንኳን ብናያቸው ኖካውት ነው ያልኩት፣ ልብ በሉ ጥሎ ማለፍ
9 ጎል አስቆጥሯል ኪሊያን ምባፔ። ገና አሁንም 16ቱ ላይ ጎል ከደገመ ክብረ ወሰኑን የበለጠ ያሳድገዋል። ከሱ በታች ያሉት ብራዚላዊ ሮናልዶ ሉዊስ ናዛሪዮ ዴሌማ ነው። ሌላኛው ብራዚላዊ ሊዮኒዳስ ነው። ፈረንሳዊው ጀስት ፎንቴን ነው። ብራዚላዊው ቫቫ ነው። ሮናልዶ ሉዊስ ናዛሪዮ ዴሌማና ሊዮኒዳስ 8 ጎሎችን አስቆጥሯል በኖካውት ስቴጅ ላይ። ፈረንሳዊ ጀስት ፎንቴን፣ ሌላኛው ብራዚላዊ ቫቫ 7 ጎሎችን አስቆጥሯል። ኪሊያን ምባፔ ግን በኖካውት ስቴጅ ብቻ 9 ጎል በማስቆጠር የሪከርዱ ባለቤት ሆኗል። ኪሊያን ምባፔ በዓለም ዋንጫ ጨዋታዎች ላይ በተለይ ወሳኝ በሚባሉ መርሃ ግብሮች ላይ ከአንድ ጎል በላይ እያስቆጠረ ነው የመጣው። ለምሳሌ በ2018 ራውንድ ኦፍ 16 ወይም በ16 የጥሎ ማለፍ መርሃ ግብር አርጀንቲና ላይ ኪሊያን ምባፔ 2 ጎል አስቆጥሯል። ኳታር በ2022 በምድብ ጨዋታ ዴንማርክ ላይ 2 ጎል አግብቷል። በ2022 በ16ቱ ጥሎ ማለፍ ፖላንድ ላይ 2 ጎል አስቆጥሯል። በ2022 ኳታር የፍጻሜ ጨዋታ አርጀንቲና ላይ 3 ጎል አስቆጥሮ ሃትሪክ ሰርቷል። በ2026 አሁን ባለው የዓለም ዋንጫ በምድብ ጨዋታ 2 ጎል ማዋሃድ ችሏል። በዚሁ በምድብ ጨዋታ 2026 የዓለም ዋንጫ ኢራቅ ላይ 2 ጎል አስቆጥሯል። አሁን ደግሞ በ32 የጥሎ ማለፍ መርሃ ግብር ስዊድን ላይ 2 ጎል አስቆጥሯል። እና ይሄ ተጫዋች የንግስናን ካባ እየደረበ መጥቷል። እንደምታውቁት በዘንድሮ የዓለም ዋንጫ ጨዋታዎች ለረጅም ጊዜ ሚሮስላቭ ክሎስ የጀርመኑ ተጫዋች የምንጊዜም ከፍተኛ የዓለም ዋንጫ ግብ አስቆጣሪ ክብረ ወሰን በ16 ጎሎች ይዞ ለረጅም ዓመታት የመራ ቢሆንም ሊዮኔል ሜሲ ክብረ ወሰኑን ከመስበሩም በላይ 19 ጎል ደርሷል። ታዲያ ኪሊያን ምባፔ የሊዮኔል ሜሲን ዱካ እየተከተለ አሁንም ድረስ ከኋላው አለሁ እያለ አጠገቡ ደርሷል። አንገቱ ስር እየተነፈሰ ይገኛል። 18 ጎል አስቆጥሯል ኪሊያን ምባፔ። ቅድም ያልኳችሁን አሁን ወደዚህ እናምጣው። ሊዮኔል ሜሲ 39 ዓመቱ ነው። ኪሊያን ምባፔ 27 ዓመቱ ነው። የ12 ዓመት የዕድሜ ልዩነት አላቸው። አሁን እንኳን እስከ ሊዮኔል ሜሲ የዕድሜ ደረጃ ድረስ ምባፔ ይጫወት ብንል 3 የዓለም ዋንጫ ጨዋታዎች ይጫወታል። በእነዚህ ጨዋታዎች ምን ያህል ጎል ያስቆጥራል ነው ጥያቄ። ያ ብቻ አይደለም። ገና በዚሁ ባለንበት የዓለም ዋንጫ በዚህ ደረጃ እንኳን ሳንደርስ አርቀን ሳናስብ እንኳን ምን እንደሚፈጠር በዚህ የዓለም ዋንጫ ጨዋታ እንኳን ማንም አያውቅም። ወይ ሊዮኔል ሜሲ ተጨማሪ ጎሎችን ያስቆጥርና ርቀቱን ያሰፋዋል፣ ወይ ኪሊያን ምባፔ ሜሲን ገልብጦት የምንጊዜም የዓለም ዋንጫ ከፍተኛ ግብ አስቆጣሪነትን ቦታ የመረከብ ዕድሉን ያሰፋል። ያም ሆነ ግን ኪሊያን ምባፔ የሊዮኔል ሜሲ ተፎካካሪ በመሆን በዚህ የዓለም ዋንጫ ከፍተኛ ግብ አስቆጣሪነቱን እኩል በ6 ግቦች አብረው በአንደኛ ደረጃ ላይ የተቀመጡ ቡድኖች ሆኗል። እና ለዛ ነው ቅድም ድሮ ሊዮኔል ሜሲ ሲነሳ ተፎካካሪው ሮናልዶ ነበር። የሜሲ ደጋፊዎች አሉ፣ የሮናልዶ ደጋፊዎች። አሁን አዲሱ የሜሲ ተፎካካሪ ሆኖ የመጣው ኪሊያን ምባፔ ሆኗል በዚህ ዓለም ዋንጫ ማለት ነው። ይሄን እኔ አይደለም ያልኩት፣ ቁጥራዊ አሃዞች የሚያሳዩት ንጽጽር ነው። ያውም ኪሊያን ምባፔ ገና በርካታ ዕድሜ ወሰኖች አሉት። ስለዚህ የዚህ ዓለም ዋንጫ ኮከብ ተጫዋች እንዲሆን መንገዱ የተፈጠረለት ኪሊያን ምባፔ አሁንም በድጋሚ ቅድም ሶፊ ባለው ሐሳብ እጋራለሁ፣ ኦሊሴና ዴምቤሌ አይነት ተጫዋቾች አጠገቡ ስላሉ ነው። ያ ባይሆን ኖሮ ለምን ሪያል ማድሪድ ላይ ኪሊያን ምባፔ በተጠበቀው ደረጃ እንደውም ክለቡን እስኪለቅልን ድረስ ፒቲሽን እንፈርም ብለው የሪያል ማድሪድ በርካታ ደጋፊዎች ለምን ፈረሙ ታዲያ? የጠበቁትን ያክል እንደውም ሳቦታጅ ይሰራል፣ አሻጥር ይሰራል። ኪሊያን ምባፔ ሰልፊሽ ነው፣ ለራሱ ብቻ የሚያስበው። ለዛ ነው ሪያል ማድሪድ ላይ የማይሳካለት ብለው የገፉት ተጫዋች ዘንድሮ ዓለም ዋንጫ ላይ አስገራሚ ይሆናል። ዲዲየር ዴሾ ኦሊሴና ዴምቤሌ ቡድናቸው ውስጥ መኖሩ ኪሊያን ምባፔ እንደ ብርሃን እንዲፈነጥቅ አድርጎታል። ዞሮ ግን የዘንድሮው የዓለም ዋንጫ በእኔ አረዳድ አሁንም ከፈረንሳይና ከብራዚል ከፈረንሳይና ከእንግሊዝ የሚወጣ አይመስለኝም። ሜክሲኮ ሌሊት ላይ ኢኳዶርን አሸንፋለች። 2 ጎሎችን አስቆጥራ ኪኒኒዮስ እና ራውል ሄሜኔዝ 2 ጎሎች አስቆጥሯል። በዘንድሮ የዓለም ዋንጫ ካደረገቻቸው 4 ጨዋታዎች አንድም ጎል ሳታስተናግድ የምድቧንም ጨዋታ
የጥሎ ማለፉንም ትናንት ኢኳዶርን 2-0 ያሸነፈችው ብቸኛ ሀገር ሜክሲኮ ነች። ሜክሲኮ በጣም አስገራሚው ነገር በቀጣይ ከእንግሊዝ ጋር ነው የምትፋለም ወይ ደግሞ ያው እንግሊዝ ታሸንፋለች ብለን ስለምንገምት ነው። ግን ዲአርሲም ደግሞ ቀላል ቡድን ላይሆን ይችላል፣ ፈጣሪ ብቻ የሚያውቅ። ያው ግምታችን ግን ምንም ጥያቄ የለውም ለእንግሊዝ ይሆናል ብዬ ነው የማስበው። እንግሊዝ ዲአርሲን አሸንፋ ታልፋለች የሚል እምነት ነው ያለኝ። እንግሊዝ ከሜክሲኮ ጋር ነው። ፒሮ ሂንካፒ የአርሰናሉ ተጫዋች ሁለተኛው በቀይ የተባረረ ተጫዋች ሆኗል። አፉን ሸፍኖ በማውራቱ በዚህ መልኩ በዓለም ዋንጫ በተለይ ኮንፍሮንቴሽን ለሆነ ጉዳይ፣ ሰላማዊ ለሆነ ጉዳይ ባለፈው ጁድ ቤሊንግሃም ሸፍኖ ሲያወራ አይተነዋል ከራሱ ቡድን ተጫዋች ጋር። ኮንፍሮንቴሽን ከሆነ ግን ግጭት ከሆነ ግን ስድብ ያለው ነገር ኃይለ ቃል ያለው ቃል የሆነ ንግግር አፍን ሸፍኖ ማውራት በዘንድሮ የዓለም ዋንጫ አዲስ ሕግ ነው የቀረበና በቀይ ካርድ የሚያስቀጣ ነው። በዛ ምክንያትም ትናንት የአርሰናሉ ፒሮ ሂንካፔ አፉን ሸፍኖ ከሜክሲኮ ተጫዋች ጋር ኃይለ ቃል ሲነጋገር ዳኛው በቀይ ካርድ አሰናብተውታል። ባለቀ ደቂቃ አካባቢ ማለት ነው። እና የነበሩት አጠቃላይ ጨዋታዎች እነዚህ ናቸው። ዛሬ ጥሩ ጨዋታዎች አሉ። ዛሬ ምሽትም የሚደረጉ ጨዋታዎች አሉ። እንግሊዝ ከጋና ጋር የምታረገው ከዲአር ኮንጎ ጋር የምታረገው እቺን ዲአር ኮንጎ ጠምጃታለሁ ዛሬ ጉድ እንዳታረገ እውነት ነው ሶፊ። እና እንግሊዝ ከዲሞክራቲክ ሪፐብሊክ ኮንጎ ጋር የምታረገው ትንቅንቅ ዛሬ የሚደረገው የጨዋታ መርሃ ግብር ነው። ቤልጂየም ደግሞ ከሴኔጋል ጋር 5 ሰዓት ላይ ጨዋታቸውን ያደርጋሉ። የእንግሊዝና የዲአርሲ ኮንጎ ጨዋታ ከምሽቱ 1 ሰዓት ለበርካቶች ለመመልከት የሚመች ሰዓት እንደሆነ ነው መናገር የሚቻለው። ተጨማሪ መረጃዎች ከዓለም ዋንጫው ጋር በተያያዘ የሆላንዱ አሰልጣኝ ሮናልድ ኮየማን ራሳቸውን ከአሰልጣኝነት መልቀቃቸውን ይፋ አድርገዋል። 5ኛው አሰልጣኝ ናቸው። ስለተሰናበቱ ነው ከዓለም ዋንጫው። እንደዚሁም የኢኳዶር ብሔራዊ ቡድን አሰልጣኝ ቤካቻቼም በተመሳሳይ መንገድ ከአሰልጣኝነታቸው ራሳቸውን ማንሳታቸው ተገልጿል። የሚጠበቅ ነው እንዲህ አይነት ቶርናመንቶች ላይ በጊዜ ተሰናበት። የመጀመሪያው የቱኒዚያው ሰው ናቸው። ሳብሪ ላሞንቺ የመጀመሪያው ሲሸነፉ 4 ጎል ሲገባባቸው ቱኒዚያ አባረው ሄርቬ ሬናርድን ቀጠሩት። ልክ ነው። ከዛ ቀጥሎ ዲክ አድቮካት ለቀዋል፣ ሁጎ ብሩስ ለቀዋል፣ ሮናልድ ኪውመን እነዚህ ያው ከዚህ ከዓለም ዋንጫው ጋር ውጤት ሲጠፋ እየለቀቁ የመጡ አሰልጣኞች ናቸው። በጣም አሪፍ አድማጮቻችን፣ የዓለም ዋንጫው ዛሬ ይቀጥላል። ምሽት ላይ ተጠባቂዎቹን ጨዋታውን እናንተ እናርሳለን። እንግሊዝ ከዲአር ኮንጎ ጋር የሚያደርጉት ጨዋታ ነው። ይሄ ያልተመጣጠነ ፍልሚያ ነው። ነገር ግን ያልተመጣጠኑ ፍልሚያዎች ነው። ያልተጠበቁ ውጤቶች ተመዝግበዋል። ለምሳሌ ፓራጓይ ጀርመንን ያሸነፈችበት ውጤት የማይገመት ነበረ። እንዲሁም ከፓራጓይ ጀርመንን ታሸንፋለች ከሚለው እሳቤ ዲአር ኮንጎ እንግሊዝን ታሸንፋለች ቢል አንድ ሰው ብዙም አይሳሳትም። እና ወሳኝ ጨዋታ ነው። ቀላል ቡድን አይደለም ዲአር ኮንጎ። በጣም ጉልበት የሚጠቀሙ ናቸው፣ ጉልበተኛ ናቸው። ጥራት ያላቸው ተጫዋቾችም አሏቸው እንደ ሳዲቂ፣ እንደዚሁም ደግሞ እነ አሮን wan-bissakaን ጨምሮ ምርጥ ተጫዋቾች አሏቸው እስከ አጥቂ ድረስ። እነ ሁዋን ዊዛን የያዘ ቡድን ነው የዲአር ኮንጎ ቡድን። የሚናቅ አይደለም። ፈተና ሊሆን ይችላል እንግሊዝ ግን በባሌም በቦሌም እንግሊዞች ከዚህ ቦታ የግዴታ ማለፍ ይኖርባቸዋል። ቶማስ ቱከልም ተጫዋቾቻቸውም ካላቸው ጥራት አንጻር ማለት ነው። እኔ በንጽጽር እንዲሁም ሴኔጋል ቤልጂየምን ጉል ትሰራ ትችላለች የሚል ግምት አለኝ። ሴኔጋል ቤልጂየም በንጽጽር ከእንግሊዝ አንጻር ወረድ ያለ ቡድን ስለሆነ፣ ሴኔጋል ደግሞ ጥራት ያለው ቡድን ነው ከዲአር ኮንጎ አንጻር ስንመለከተውና ከተከላካይ እስከ አጥቂ ድረስ የተሟላ ቡድን ነው ሴኔጋል። ትናንት ኤመርሰን ፋዬ የሰሩት አይነት ስህተት ካልሰሩ በስተቀር የሴኔጋል ብሔራዊ ቡድን አሰልጣኝ ሴኔጋል ለቤልጂየም የሚተናነስ አይመስለኝም። ጥሩ ፉክክር የምንመለከትበት ጨዋታ ነው። ያስል ግን ዲአር ኮንጎ እንደው አይችልም በፍጹም አይሆንም እያልኩ አይደለም። ዲአር ኮንጎም ቀላል ፈተና ለእንግሊዝ ብሔራዊ ቡድን ይሰጧል ብዬ አልገምትም። በጣም ከባድ ፈተና ይሆንባቸዋል ለእንግሊዝ ብሔራዊ ቡድን። ምሽት ላይ የምንመጣባቸው ጨዋታዎችን እነሱን በስፋት በኋላ ላይ እንመለከታቸዋለን። አድማጮቻችን ወደ ዝውውር ወሬዎች እንግባ። ዝውውር ወሬዎች ማቲያስ ፈርናንዴዝ አድማጮች እንደምታውቁት ፖርቹጋላዊ ማቲያስ ፈርናንዴዝ ማንቸስተር ዩናይትድ ይገባል ተብሎ ተገምቶ ነበር። የዩናይትድ ተጫዋች ይሆናል ተብሎ ታስቦ ነበር። ግን እሱ ደግሞ ድንገት እጥፍ ብሎ ድንገት መሪ እንዳጠፈ መኪና ወደ ቶተንሃም ስፐርስ መግባቱ ብዙዎቻችንን አስገርሟል። ያልተጠበቀ ያልተገመተ ሁኔታ ነውና ማቲያስ ፈርናንዴዝ የቶተንሃም ስፐርስ ተጫዋች ሆኗል። ቶተንሃም
85 ሚሊዮን ፓውንድ ነው ለማቲያስ ፈርናንዴዝ ዝውውር የከፈለው። ምን አስቦ ነው ይህን ያክል ብር ለማቲያስ ፈርናንዴዝ ቶተናም ለመክፈል ፍላጎት ያሳየው የሚለው አነጋጋሪ ሆኗል። ምክንያቱም ገና ወደፊት ልምድ ያገኛል፣ ጥሩ ነገር ከእድሜው አንጻር ይመጣል ተብሎ የሚጠበቅ ተጫዋች እንጂ ማቲያስ ፈርናንዴዝ አሁን ላይ ውጤት ለሚፈልግ ቡድን ገና ልምድ የሚፈልግ ተጫዋች እንደሆነ ይታወቃል። ከማቲያስ ፈርናንዴዝ ዝውውር ተነስተን ሌሎችንም እንዳሳቸው ጀርገን ክሎፕ ጀርመን ብሔራዊ ቡድን ለመያዝ ፈቃደኛ ሆኗል። ስለዚህ ምናልባት የጀርመን ብሔራዊ ቡድን በቀጣዩ የ2030 የዓለም ዋንጫ ጥሩ ሆኖ ሊመጣ ይችላልና ፈቃደኛ ሆኗል። በቀደም ተናደዋል፣ በጣም አብደዋል። እሱ ይመስለኛል ምክንያታቸው ነው። እንደውም ያቺ የተናገሯት ንግግር በአርሰናል ደጋፊዎች ቂም አስቋጥራባቸዋለች። 60% የአርሰናል ጎል 60% የአርሰናል ጎል የተገኘው በዚህ መልኩ ነው። እንደዚህማ ቢሆን አርሰናል ዘንድሮ ሻምፒዮን አይሆንም ነበር ብለው አርሰናል ያነጻጸሩበት መንገድ የርገን ክሎፕ ትንሽ የአርሰናል ደጋፊዎችን አስቀይሟል። ጆናታን ታህ በግንባር ያስቆጠረው ጎል ላይ በቫር ታይቶ ነው። ጎሉ ከመቆጠሩ በፊት ግብ ጠባቂው በጀርመኑ 3 ቁጥር ተጫዋች ተነክቷል ነው ወይም ፋውል ተሰርቶበታል ነው። አሁን ተንታኞችን ራሱ ለሁለት ነው የከፈሉ። አንዳንዶች በጣም እንደውም አለን ሽረር ምንድን ነው ያለው? ንክኪው ያን ያህል አይደለም እና እግር ኳስ ላይ ነካካ ነው እንደ ንክኪ ስፖርት እኮ ነው አለ። ግብ ጠባቂው ላይ ያን ያህል ተጽዕኖ የሚፈጥር አልነበረም እንዴት እንደወሰኑ የሚል ሀሳብ ነው። እንግዲህ የርገን ክሎፕ ቀጣዩ ጀርመን አሰልጣኝ ከሆኑ ጀርመን እድለኞች ናቸው። ወደ ዝውውር ወሬዎች እንግባ። ቀጥታ ገብተን አድማጮቻችን ማንቸስተር ዩናይትድ ነው ቀራሚ የምናደርገው። ቀዮች ሰይጣኖች ማንቸስተር ዩናይትዶች እንግዲህ የማቲያስ ፈርናንዴዝ ወደ ቶተናም መሄድ በእጅጉ ለማንቸስተር ዩናይትዳውያን ያልተጠበቀ ዜና ነው። ምክንያቱም ከፊቱ ነው እየመራ የነበረው ማንቸስተር ዩናይትድ ነበረ በብዙ መንገዶች በብዙ ሂደቶች እና ያ ባለበት ሁኔታ እንዴት ማርሽ ቀይሮ በፍጥነት ማቲያስ ፈርናንዴዝ ሀሳብ ቀየረ የሚለው ደጋግመን አንስተናል። አድማጮቻችን ሰሞኑን የነበሩ ፕሮግራሞቻችን ቢሰሟቸው ይረዳሉ ብለን እናስባለን። ዌስትሃምና ተጫዋቹ ገንዘብን ብቻ ነው የሚፈልጉት። ገንዘብን ብቻ ነው የሚፈልጉት። የተሻለ ገንዘብ የሚሰጥ ቡድን ይወስደዋል እና ቶተንሃም በዚህ ፉክክር ውስጥ ሊያሸንፍ ይችላል የሚል ግምቶችን ባለፉት ከ3-4 ቀን በፊት የነበሩ ፕሮግራሞቻችን ላይ አቅርበናል እና እኔ የሆነው ማቲያስ ፈርናንዴዝ ሄደው በቃ ለሌላ ነገር ብላችሁ እንዳታስቡት የማንቸስተር ዩናይትድ ደጋፊዎች። ማቲያስ ፈርናንዴዝ ሄደው ገንዘብ በቃ ለገንዘብ ነው። ዌስትሃምም ተጫዋቹን በጥሩ ገንዘብ መሸጥ ስለሚፈልግ እሱም ጥሩ ደሞዝ መከፈል ስለሚፈልግ ከዛም በኮሚሽን የሚያገኘው ገንዘብ ስላለ ከሽያጩም ላይ በዛ ምክንያት ወደ ቶተንሃም ሄዷል። ሌላ አይደለም፣ እግር ኳሳዊ ምክንያት አይደለም። ለዚህ ማብራሪያ መስጠት አችልም። ምክንያቱም ማንቸስተር ዩናይትድ በቻምፒዮንስ ሊግ የሚሳተፍ ቡድን ነው። ሌላውን ነገር እንተውና በጣም ትልቅ ብራንድ ያለው ስም ነው፣ ብራንድ ያለው ክለብ ነው እና ይህንን ክለብ የትኛውም አይደለም በአንተ ላይ ቡድንን ልስራ ተብለህ ይቅርና አሁን ማቲያስ ፈርናንዴዝ ወደ ማንቸስተር ዩናይትድ ቢመጣ እሱ አንዱ የማንቸስተር ዩናይትድ ኮለን ነው የሚሆነው መስሪያ። ለምሳሌ አርሰናል በዲክላን ራይስ ቡድን እንደሰራው፣ ሲቲ በሮድሪ ቡድን እንደሰራው ፈርናንዴዝም እንደዚህ አይነት አቅምና እድል ሊሰጠው ነበር ወደ ማንቸስተር ዩናይትድ ቢመጣ ማቲያስ ፈርናንዴዝ ላይ መስራት ስለሚፈልጉ። አሁን በሌላኛው አቅጣጫ እየተነገረ ያለው ማንቸስተር ዩናይትድ ተጫዋቹን ቫልዩ ያደረገው በፍጹም የተራራቀ ነው ከዌስትሃም ከሰጠው ዋጋ ጋር። ዌስትሃም እስከ 80 ሚሊዮን ፓውንድ ድረስ የመልቀቅ እቅድ ነበረው። ማንቸስተር ዩናይትድ ግን ከ60 በላይ አላቀረበም ነው አንደኛው መረጃ። በጣም ተራርቋል። 20 ሚሊዮን ፓውንድ በጣም ብዙ ነው ለአንድ ተጫዋች ልዩነቱ። ያ መሆኑ ድርድሩ እንዳይገፋበት ባለፈውም እንዳልኳችሁ እንደምታስታውሱት አድማጮቻችን ማንቸስተር ዩናይትድ ከማቲያስ ፈርናንዴዝ ዝውውር ለመውጣት እያፈገፈገ ነው። ትኩረቱን ማድሪድ ላይ አድርጓል። ጆዜ ሞሪኒዮ ማንን ነው የሚለቁት ብለው አሰፍስፎ እየጠበቀ ነው። ካማቪንጋን፣ ቫልቨርዴን ወይስ ኦሪያል ቹዋሚኒን? የሚለቀውን ተጫዋች ማንቸስተር ዩናይትድ ቀጨም ለማድረግ ተዘጋጅቷል እያልኩ በተደጋጋሚ ስገልጽ ነበር። እንዲሁም ከኦሪያል ቹዋሚኒ ወኪል ጋር ማንቸስተር ዩናይትዶች ተገናኝተው በፈረንሳይ ማውራታቸውን ገልጸናል። ስለዚህ ማንቸስተር ዩናይትድ ይህንን ተጫዋች ያላስፈረመበት ምክንያት ሜጀርሊ በዋነኝነት ደረጃ የገንዘብ ጉዳይ ነው። የገንዘብ ጉዳይ አጣልቷቸዋል። ዌስትሃምና ማንቸስተር ዩናይትድ አላስማማቸውም። በጣም ተራርቀዋል። ቶተንሃም በመሃል ገባ፣ የተጠየቀውን ከፈለ፣ ጠብ አድርጎ ተጫዋቹን ወሰደ። ተጫዋቹ ከሆን ቀጣይ ዓመት በሻምፒዮንስ ሊግ በአውሮፓ መድረክ አይሳተፍም። እንዴት እሱ ፈቃደኛ ሆነ ለኬሪሩ? አሁን ለምሳሌ የፈለገ ታምር ቶተንሃምና ማንቸስተር ዩናይትድን ብታነጻጽር ማንቸስተር ዩናይትድ እዛ ቡድን ውስጥ ገባ ማለት እንደነ ብሩኖ ፈርናንዴዝ አይነት ተጫዋቾች ነው የሚጫወቱ። ሶፊ እንደምታውቀው ከዛ ባለፈ ትዝ የሚል ከሆነ እነ ማቲያስ ኩኛ እነ ብሪያን ምቡሞ ሲጠየቁ
በጣም ምን ወደው ክለብ ማንቸስተር ዩናይትድ ተገኝቶ ነው ብለው በጉጉት ያውም በዛ ሰዓት ዩናይትድ በአውሮፓ መድረክ በማይጫወትበት ሰዓት የገቡ ተጫዋቾች ናቸው። ምን አስበው ነው ማቲያስ ፈርናንዴዝ ቢያንስ ፐርሰናል አግሪመንት ላይ ለምን ሪጀክት ማድረግ አልፈቀደ? ኦፍ ኮርስ ክለቡ ነው መጨረሻ ውሳኔን የሚያስተላልፈው፣ ግን የፐርሰናል ተርምስ ለምን ተስማሙ? የገረመኝ እሱ ነው። ግርምዬ አሁን ቅድም ያነሳው ነገር መሰረታዊ ነገር ነው። ማንቸስተር ዩናይትድ የአውሮፓ ሻምፒዮንስ ሊግ ሳይገባ አውሮፓ ሻምፒዮንስ ሊግ ሳይሳተፍ በምንም ውድድር ውስጥ ሳይኖር 15ኛ ሆኖ ጨርሶ ማቲያስ ኩኛ አርሰናል፣ ሊቨርፑል እየፈለጉት አልፈልግም ብሎ ማንቸስተር ዩናይትድ መርጦ መጥቷል። ሙቡሞ በተመሳሳይ ትልቅ ክለቦች እየፈለጉት፣ ሌሎች ኢቭን ቶተንሃም እየፈለገው ነው በአውሮፓ ሻምፒዮንስ ሊግ መሳተፍ የሚችሉ ክለቦች ብራንድ ስለሆነ ክለቡ ስለሚወዱስ ክለቡ ማቲያስ ፈርናንዴዝ ማቲያስ ኩኛ እንደተናገረው ከአያቴ ቤት ጀምሬ ስረግፈው ያደግኩት ክለብ ነው ማንቸስተር ዩናይትድ ብሎ ነው የተናገረው። አሁን ማቲያስ ፈርናንዴዝ ወይ እንደዛ አይነት ስሜት የለው የማንቸስተር ዩናይትድ ደጋፊ አይደለም። አንደኛው ምክንያት ግን ሜጀርሊ በጣም ትልቁ ምክንያት የሚመስለኝ ቫሉዌሽኑ መራራቅ። ማንቸስተር ዩናይትድ 60 ቶተንሃም ደግሞ የተጠየቀውን 85 ከፍላለሁ ብሏል። አትጎዳማ። በመሃሉ 25 ሚሊዮን ፓውንድ ልዩነት አለ። አምስቱን እንኳን ለማቲያስ ፈርናንዴዝ ወኪል ብትለቅለት ወይም ለሱ ብትለቅለት በወኪሉ በኩል አድርገ በጣም ቆንጆ ገንዘብ ነው። ትልቅ ገንዘብ ነው። ያጓጓል በዚህ ሂደት ውስጥ። ስለዚህ ለማቲያስ ፈርናንዴዝ ገንዘብ ነው የተጫወተው ጨዋታው። ትናንት ግርምሾ ምሽት ላይ ስናነሳው አንስቷል። ገንዘብ ነው ይህን ጨዋታ የተጫወተው። ወደ ግራ ወደ ቀኝ አንወሰደው፣ በቃ ገንዘብ ነው ጨዋታው። ማንቸስተር ዩናይትድ ደግሞ ይሄን ያህል ገንዘብ ከማወጣ ኤክስፒሪየንስ የሆነ ተጫዋች ላይ ይሄን ያህል ገንዘብ ቹዋሚኒ 85 አይወጣም። ግርምያ እርግጠኛ ነኝ እናገራለሁ። ቹዋሚኒ በ75 ከማቲያስ ፈርናንዴዝ ዋጋ ባነሰ ቹዋሚኒን ኤክስፒሪየንስ ያለው ልምድ ያለው ትልቅ ዋንጫዎችን ያነሳ አቅሙ ከፍ ያለ ተጫዋችን ማምጣት የሚችሉበት እድል እንዳለ ማንቸስተር ዩናይትዶች የተረዱ ይመስለኛል። እኔ ማንቸስተር ዩናይትድን አመራሮች ውሳኔ አድንቄያለሁ። በዚህ እጥፍ ማለታቸው ትክክል ነው። አጓጉል ድርቅና ገብተው ከቶተንሃም ጋር ተፎካክረው 85 ሚሊዮን ፓውንድ ቢያመጡት ምናልባት የከሰረ ዝውውር ሊሆን ይችላል። የዝውውር አንደኛ ተጫዋቹ ገና 1 ዓመት ላይ የተመለከተው ፕሬዠር መቋቋም ይችላል ወይ? በትልቅ ክለብ አልተጫወተም። ማንቸስተር ዩናይትድ ስትመጣ ትልቅ ጫና አለብህ። ማንቸስተር ዩናይትድ ክለብ ስትገባ እንደ ቶተንሃም ቶፕ 6 ግባ ምናምን ችግር የለውም አትባል። ማንቸስተር ዩናይትድ ስትመጣ ዋንጫ አምጣ ልትባል ትችላለህ። ቀጣይ ዓመት ማንቸስተር ዩናይትድ 2028 150ኛ ዓመቱን ሲያከብር ዋንጫ ፍለጋ ነው የሚጫወት ብሏል፣ ተናግሯል። አሳውቋል። ዋንጫ 2028 በባሌም በቦሌም ብለን እናመጣዋለን ብሏል። ስለዚህ ያንን መሰረት ባደረገ መንገድ የተደረገ ዝውውር ነው ብዬ ነው የማምነው የማቲያስ ፈርናንዴዝ። ማንቸስተር ዩናይትድ ለአድማጮቻችን ግልጽ የሆነላቸው ይመስለኛል። የማንቸስተር ዩናይትድ ለምን ከዝውውር እንደወጣ ለምን ቶተንሃም እንዳሸነፈ ግልጽ ነው። ይሄ ነገር የተከናወነበት ሁኔታ በእነዚህ ምክንያቶች የተፈጸመ ነገር ነው። በዛ ሂደት ነው እና ማንቸስተር ዩናይትድ ከዝርዝሩ ውስጥ ማቲያስ ፈርናንዴዝ መውጣቱን ተከትሎ ሌላ ተጫዋች አስገብቷል ዝርዝር ውስጥ። አሁን የያዛቸው ተጫዋቾች አሉ ማንቸስተር ዩናይትድ እነ ባሌባ፣ ኦሬል ቹዋሚኒ፣ ሳንድሮ ቶናሊ እያልን ኤሊዮት አንደርሰን፣ ማቲያስ ፈርናንዴዝ ነበሩ። 2 ወጡ። ኤሊዮት አንደርሰን ወደ ሲቲ ሄደ፣ ማቲያስ ፈርናንዴዝ ወደ ቶተንሃም ሄደ። ሌላ ዝርዝር ማስገባት አለበት። እንደ አዲስ ባደሰው መንገድ ፍሊክስ ነሜቻ ማንቸስተር ዩናይትድ ራዳር ውስጥ ገብቷል። የተጫዋች የቦሩሲያ ዶርትሙንድ የአማካይ መስመር ተጫዋች ነው። ገና በ20ዎቹ አጋማሽ በታች 23-24 ዓመት ላይ የሚገኝ ተጫዋች ነው ፍሊክስ ነሜቻ። በጀርመን ብሔራዊ ቡድን ከፓቭሎቪች ጋር ተጣምሮ ያሳየው አቋም በጣም አስደናቂ ነው። እኔ በዶርትሙንድ ከማውቀው በላይ ይህንን ተጫዋች በጀርመን ብሔራዊ ቡድን ከፍ ብሎ ተመልክቼዋለሁ ፍሊክስ ነሜቻ። እሱ ብቻ ሳይሆን ተጫዋቹ የእንግሊዝን ካልቸር የሚያውቅ ነው። በማንቸስተር ሲቲ አካዳሚ ውስጥ አድርጓል ፍሊክስ ነሜቻ። ማንቸስተር ሲቲ አካዳሚ ውስጥ ያደገ ተጫዋች ነው ነሜቻ። በተመሳሳይ ወንድሙ ሉካስ ነሜቻም በሊድስ ዩናይትድ የሚጫወት ተጫዋች ነው የፍሊክስ ነሜቻ እና ለእንግሊዝ እግር ኳስ አዲስ አይደለም። እንደነ ጃረን ሳንቾ እንደነ ሌሎችም ወደ እንግሊዛዊ ሆኖ ወደ ውጭ ወጥተው የእንግሊዝን ባህል የሚያውቁ ግን ሌላ ሀገር ሄደው አዲሞላ ሉክማን ለምሳሌ እንግሊዝ ውስጥ ነው ያደገው የተወለደው ለናይጄሪያ ብሔራዊ ቡድን ጫወት እንጂ ፍሊክስ ነሜቻም ለጀርመን ብሔራዊ ቡድን ጫወት እንጂ የእንግሊዝን ባህል በደንብ የሚያውቅ ነው። በማንቸስተር ሲቲ አካዳሚ ያደገ ሌላ ሀገር ከምታመጣው ለምሳሌ ሆጁምላ እንዳለ ስፖርቲንግ ሊዝበን
ብዙ ማንቸስተር ዩናይትድ ኢንተረስት የለውም እሱ። አትሌቲኮ ማድሪድ እና ጁቬንቱስ ናቸው እየፈለጉት ያሉት። ባለፈው ሞክረው ነበር ወዲያው ነው የተወጡት። ብዙም አልፈለጉትም ተጫዋቹ እና ፍሌክስ ለሜቻ ላይ አሁን ትኩረታቸውን አድርገው መንቀሳቀስ ጀምረዋል ማንቸስተር ዩናይትዶች። ቹዋሚኒ እንዳለ ሆኖ ማለት ነው። ቹዋሚኒም ነው እነሱን መፋለጥ ካለባቸው ቹዋሚኒ ላይ ቹዋሚኒ ካማቪንጋ ከሁለቱ አንዱ ካማቪንጋ ኦሬዲ ገበያ ላይ ይወጣል። ቹዋሚኒን እንኳን የሚለቁት አይመስለኝም። ጆዜ ሞሪኖ ሰሞኑን አይ ቲንክ ዛሬ ትናንት አካባቢ ምናምን ይመስለኛል ከተጫዋቾቹ ጋር ከሁሉም ተጫዋቾቹ ጋር በዙም ኮንፈረንስ አከናውኗል፣ ውይይት አድርጓል። ጆዜ ሞሪኖ ከተጫዋቾቹ ስራውን ጀምረዋል በማድሪድ በነገራችን እና ስራውን መጀመሩን ተከትሎ በዙም ገለጻ ሰጥቷቸዋል። ፍሬም አስይዟል። እነማን ይቀጥላሉ እነማን አይቀጥሉም የሚለውን በስም ባይጠቅስም በፍሬም ደረጃ እንደዚህ አይነት ተጫዋቾች ይቀጥላሉ እንደዚህ የሚል ነገርና ለማድሪድ ግን ይውጡ ብሎ 5 ተጫዋቾችን ይፋ አድርጓል። ከነዚህ ውስጥ ኦሬል ቹዋሚኒ ይገኛል። ምክንያቱም ማድሪድ በዘንድሮው ውድድር ዓመት ከቹዋሚኒና ከቫልቨርዴ አንዱን መምረጥ አለበት። ሁለቱ ኃይለኛ ጸብን የተጣሉት ባለፈው ዓመት መጨረሻ ላይ ከቻምፒዮንስ ሊግ ከወጡ በኋላ ተፈንክቷል። ቫልቨርዴ ተፈንክቶ ለዩራጓይ ሲጫወት እኮ ይታያል። እንደዚህ በግልጽ የተሰነጠቀው እኮ ይታያል። እና ገሎት ነበር እኮ ልጁን እንዴ ከባድ ስለሆነ በዛ አይነት ስሜት ውስጥ የፈለገ ነገር ቢሆን መቃቃር ይኖራል ተብሎ ስለሚታመን ማድሪድ አንዱን መምረጥ ይፈልጋል። ግን ሶፊ ፓንች ብቻ ይመስላል ቦክስ ብቻ ይመስላል አይመስለኝም። እኔ የሰው ልጅ በቦክስ ብቻ እንደዚህ ሰነጠቃል ብዬ አልገምትም። አይ ቦክስ አይደለም በሆነ ነገር ነው የመጣው። ብረት ነገር ልጅ ላይ ይኖራል ወይ የሆነ ነገር ተጠቅሟል ብዬ ነው እንጂ ማስብ እንደዚህ እኮ ነው የተተረተረው። እንዴ ብዙ ጨዋታ እኮ አልተጫወተም እኮ ወደ መጨረሻው አካባቢ ሆስፒታል ራሱን ስቶ ነው የገባው። አነጋጋሪ ላይ የወሰኑትን ውሳኔ ኡጋርቴ ለምሳሌ 20 ሚሊዮን ፓውንድ ያወጣል ብለው ወይ 15 ሚሊዮን ፓውንድ ያወጣል ብለው አስበው ከሆነ እሱን እንደሌላ አድርገን እንቆጥረውና ግን በዝውውሮቹ እንገፋለን ብለዋል። በቅዳችን መሰረት እንሄዳለን። ግን እንትኑን አበላሽባቸው ሽያጭ ቢያንስ ደሞዙ አሁን እኮ ሽያጭ ላይ የተጎዳ ተጫዋች ማንም አይገዛም። ደሞዝን ደግሞ ትከፍላለህ። ደሞዝ ደግሞ ይከፍላል ሩስ ያልቅድረስ እና ይሄ የሽያጭ ያሰቡበትን መንገድ ቢዝነሳቸውን ያበላሸባቸው የኡጋርቴ መጎዳት ማለት ነው። በጣም አሪፍ። ወደ ሌሎቹ ጉዳዮች እናመራለን። አድማጮቻችን ወደ አርሰናል እናምራ። ወደ ስቱዲዮ እየገባን ባለንበት ሰዓት ለአርሰናል ደጋፊዎች ትንሽ ደንገጥ የሚያደርግ መረጃ ተሰምቷል። ባርሴሎና ቪክቶር ኮሬሽን ፈልጎ መጥቷል። ሰሞኑን ግን ጋዜጣዊ መግለጫ ሰጥቶ ነበር። ቪክቶር ኮሬሽ ከስዊድን ብሔራዊ ቡድን ጋር በተያያዘ እንዲህ አይነቱ ጅምብሮች ይነሱ ነበረ። ቪክቶር ኮሬሽን በጁሊያን አልቫሬዝ መቀየር እና መሰል ነገሮች ሲነሱ ነበረ እና እሱም ተናግሯል። በጣም ተመችቶኛል። እንግሊዝ ከጊዜ ወደ ጊዜ በጣም እየተስማማኝ መጥቷል። ክለብ ቪዥኑ በጣም ደስ የሚል ነው። ሁሉ ነገር ተስማምቶኛል የሚል ምላሽ ሰጥቷል። ግን ባርሴሎና እንደሚታወቀው የአጥቂ መስመር ተጫዋቹን ሮበርት ሌቫንዶስኪ ወደ ቺካጎ ፋየር ሄዷል በነፃ ዝውውር ኮንትራቱ በመጠናቀቁ ምክንያት እና አጥቂ ይፈልጋል ባርሴሎና። ሃሪኬን ነበር እያሰበ የነበረው። ለሃሪኬን ግን 68 ሚሊዮን ፓውንድ አካባቢ እስከ 70 ሚሊዮን ፓውንድ ታወጣለህ። 33 ዓመቱ ነው። 2 ዓመት 3 ዓመት ተጠቀምበት ነው። መልሶ ሪሴል ቫልዩ የለውም። ደሞዙ በጣም ከፍተኛ ነው። እስከ 500 ሺህ ፓውንድ ሊጠይቅ ይችላል በሳምንት። ስለዚህ ያንን አንሰላሰሉና ባርሴሎናዎች ይሄን ያህል ገንዘብ ካወጣ ለቪክቶር ኮሬሽን አናመጣም ካርሰናል የሚል ቅድ ይዘው እየተንቀሳቀሱ ነው ያሉት። በአርሰናል ተጫዋቹ በእርግጥ የሚካኤል አርቴታ ዘመን ኮከብ ጎል አግቢውን የጨረሰ ተጫዋች ነው። ግን በሚገባው ልክ በስፖርቲንግ ሊዝበን በነበረው ልክ ግን ፐርፎርም አድርጓል የሚለው ጥያቄ የሚያስነሳ ነው። ጎል አዳኝነቱ ቀንሷል። እንደውም ቴዲ ገነር ምናል አስተያየት ሰጫችን ሶፊ ስለ የኮሬሽ አርሰናል እንደውም ብልጥ ከሆነ የኮሬሽን ሸጦ ቴሪኖ ባሪን ከኤቨርተን ቢያመጣው የተሻለ ፐርፎርም ያደርጋል የሚል የግል አስተያየቱን ሰጥቷል። አስተያየት ሰጫችን ቴዲ ገነር እንግዲህ እንደየሰው ሊላይ ይችላል። እኔ ግን ቪክቶር ኮሬሽ በዚህ ዓመት በጣም ድንቁን የኮሬሽ እንመለከታለን የሚል ግምት አለኝ። እኔም እንደዛ ሊጉን እየለመደው ነው። ተመልከቱ ቁጥሮቹን ከ6 ወር በፊት የነበሩትን ቁጥሮችና ከ6 ወር በኋላ እስከ ጥር የነበሩት ቁጥሮችና ከጥር በኋላ ያሉት ቁጥሮቹ የተለያዩ ናቸው። በብሔራዊ ቡድን ደረጃም በክለብ ደረጃም ከጥር ወዲህ እኮ ከነ ሃላንድ የበለጠ ጎል አስቆጥሯል ቪክቶር ኮሬሽ። የጎል ተሳትፎ አለው በሁሉም ውድድሮች ላይ ቪክቶር ኮሬሽ ካለፈው ጥር ወር ወዲህ ወደዚህ። ከጥር በፊት ቁጥሮቹ ጥሩ አልነበረም። ካለመላመድ ሊጉን ካለማወቅ ያጫወት መንገድ ካለመግባባት ከተጫዋቾቹ ጋር አሁን እየተግባባ እየለመደ ሲሄድ ብዙ ነገሮችን ማድረግ የሚችል ተጫዋች ይመስለኛል። አርሰናል በቀላሉ ይለቋል የሚል እምነት የለኝም ይሄን ተጫዋች ሆነን ለመናገር። ግን ባርሴሎና ግን ጥሩ ዘዴን የዘየዱ ሆነን ለመናገር ልክ ናቸው። ሃሪኬን አመጣ ቢጎዳ እኮ በቃ ገንዘብ ውሃ በላው ማለት ነው። ልክ እንደ ኡጋርቴ ነው የምትሆን። በቃ ኡጋርቴ እንደውም ገና ነው እድሜው እኮ ግርምዬ። ኬን ሃሪኬን እኮ እድሜው እየጨረሰ ነው።
ስለዚህ ለዛ ተጫዋች የምታወጣውን ገንዘብ እዚህ ጋር መተህ ቪክቶር ዮኬሬሽ ላይ ብታፈስ እሱን ብታመጣ ሪሴል ቫልዩ አለው። ቀጣይ ዓመት ይጎዳ እንዲህ ቢሆን ብለህ አታስብም። የሚያስጨንቅ ነገር የለም። የኳሊቲ ጉዳይም ቪክቶር ዮኬሬሽ ብዙም በጣም ኳሊቲ የሌለው ተጫዋች ነው የምትለው አይደለም። ጥሩ ኳሊቲ እንዲሁም እያደገ የሚሄድ ኳሊቲ የሚኖር ተጫዋች እንደሚሆን ምንም ጥርጥር የለውም እና አርሰናሎች በቀላሉ ይለቁታል አይመስለኝም። ገበያው ላይ የለም። አሁን እኮ ግርምዬ በጣም ባስገራሚ ሁኔታ ሁሉም እኮ ከመቶ በላይ መጥራት ጀመረ። ያው በቃ ትንንሽ ክለቦችም የሆነ ተጫዋች አይን ውስጥ ከገባ 2-3 ተጫዋች ከጠየቋቸው 110 ይሏል። 2-3 ክለብ ከጠየቁ 120 ይሏል። በተለይ የኢሊዮት አንደርሰን ብዙ ነገር እንዲቃወስ አድርጓል። ምን ጥያቄ እንደ አስቶን ቪላ እኮ ከ5 ምርጥ የፕሪሚየር ሊጉ ተጫዋቾች አንዱ ነው ሞርጋን ሮጀርስ። በእነ ኢሊዮት አንደርሰን ተርታ ከነሱ በላይ የሆነ በፕሪሚየር ሊጉ ካሉ 5 ምርጥ ተጫዋቾች አንዱ ሞርጋን ሮጀርስ ነው። 5 ጥሩ ከ5ቱ አንዱ የኛ ነው። ስለዚህ ይህን ተጫዋች ለምንድን ነው በ80 በ90 ምን ሸጠው? ከኢሊዮት አንደርሰን ገንዘብ በላይ አቅርቡ ነው ያላቸው አርሰናል 130 ሚሊዮን ፓውንድ። ፓሪስ ሰን ጀርመን ባርኮላንድ ሲጠየቅ ከኢሊዮት አንደርሰን ሃንስም የኛ ተጫዋች 116 የሚከፍል ካለ መውሰድ ይችላሉ የሚል መረጃዎችን አያይዞ እያወጡ ነው የሚገኙት። ስለዚህ ምናልባት ከአስቶን ቪላ ጋር ተያይዞ ከአውሮፓ እግር ኳስ ማህበር ቅጣት ተቀጥቶ ከፍተኛ ገንዘብ ተቀጥቷል ወደ 23 ሚሊዮን ዩሮ አካባቢ። እሱ ካስገደደው ካልሆነ በስተቀር እሱ አስገድዶት ዋጋውን ካልቀነሰው በስተቀር የመቀነስ እድሉ ጠባቢ ይመስላልና እንደዚህ አይነት ነገሮች እየተመለከቱ ነው። ሌላው ከአርሰናል ጋር ተያይዞ ኬፓ ነው። ኬፓ በጣሊያን ሴሪያ ክለብ በትልቁ እየተፈለገ የሚገኝ ተጫዋች ነው። በአርሰናል ቋሚ 11 እንደማያገኝ ግልጽ ነው፣ አውቆታል። ግን እሱ አቋሜ በቋሚ 11 ማጫወት የሚችል ነው፣ ሌላ ክለብ ሂጄ ብጫወት መጫወት የሚችል ነው የሚል አቋም እንዳለው ነው። እሱን መሰረት አድርጎ ኬፓ አሪዛባላጋ ወደ ጣሊያን ሴሪኤ ወደ ጁቬንቱስ፣ ኢንተር ሚላን፣ ኤሲ ሚላን ወደ መሳሰሉ ክለቦች ለመሄድ እየሰራ ነው የሚገኘው። በነገራችን ላይ ስለ ኤሲ ሚላን ካነሳን ስለ ሴሪኤ ሮበን አሞሪም ሜሰን ማውንትን እንደሚፈልጉም ተናግረዋል። እየሰሩበት ነው ያሉት ሜሰን ማውንትን ከማንቸስተር ዩናይትድ ለማስኮብለል። ዞሮ አርሰናል ላይ ስላለን አሁን ኬፓ ወደ ጣሊያን ሊሄድ ነው ቋሚ 11 ገብቶ ወደሚጫወትበት ክለብ እና አርሰናል ያው ኮንትራት አለው ይሸጠዋል። ቢያንስ አምና የገዛበትን 5 ያገኛል ቢያንስ እንግዲህ 1 ዓመት ተገልግሎበት ማለት ነው። እና በምትኩ ኤሊያን ሚሌ በሊድስ ዩናይትድ በተለይ አሰልጣኝ ማርሴሎ ቤልሳ በነበሩበት ጊዜ ምናውቀው ነው። ገና በ19 በ20 ዓመቱ የፕሪሚየር ሊጉ ቁጥር 1 ግብ ጠባቂ መሆን የቻለ ተጫዋች ነው ኤሊያን ሚሌ። ይህንን ተጫዋች አርሰናል ለማምጣት በትልቁ እየሰራ ያለበት ሂደት እየሰማና ያለ ነው። ከአርሰናል ጋር ተያይዞ ያሉት መረጃዎች እነዚህ ናቸው። ሳንድሮ ቶናሊን እየጠየቁ ነው አድማጮቻችን በተደጋጋሚ። ምንም አዲስ ነገር የለው። ሲቲም ቶተንሃምና አርሰናል እየተፎካከሩ ነው። ማንቸስተር ዩናይትድም አርሰናል ግን ሞር ብሩኖ ጊማሬሽ ላይ እያየሁት ነው። ዛሬ ማውን ዴይሊ ሜል በትልቁ ይዞት ወጥቷል። ብሩኖ ጊማሬሽ ላይ ነው ትኩረት ያደረገው። በድጋሚ ሁለተኛውን ዝውውር ለማቅረብም ገንዘብ ይዘው እንደሚሄዱ ነው እየገለጹ የሚገኙትና ሞር ብሩኖ ጊማሬሽ ላይ የጉማሬሽ ጉዳይ አርሰናሎች ብዙ አትጠራጠሩ የሚያልቅ ዝውውር ይመስላል። የዝውውር ጉዳይ ስለማይታወቅ ነው በነገራችን ላይ ለምሳሌ የምንምለው አርሰናል ከቼልሲ ዴቪድ ሉይዝን ሲያስፈርም ታስታውሳለህ ግርሜ? ያንን ዝውውር የጨረሱ ሰው ካይ ይባላሉ። ብራዚላዊ ናቸው። በጣም በብራዚል እግር ኳስ ትልቅ ስም ያላቸው በዝውውር ስራዎች ላይ ትልቅ ስራ የሰሩ ናቸው እና የሞርጋን ሮጀርስ ወኪልና ካይ ሰሞኑን ታይተዋል። ካይ ደግሞ ለአርሰናል ኢንተርሚዲያሪ ሆኖ ወይም እንደ ደላላ ሆኖ ሁሉንም መረጃዎች የሰጧቸው እኛ ሰው ናቸው እና ለዛ ነው የብሩኖ ጊማሬሽ ዝውውር ወደ አርሰናል የማለቅ እድሉ ሰፊ ነው። ግን አርሰናል አሁንም እርግጠኛ ስላልሆነ አዩብ ቧዲንም በረጅም ገመድ እየተከታተለ ነው። ከሲቲ ጋር እየተፎካከረ ይገኛል አርሰናል ለማለት ነው። ግርሜ አንድ አስተያየት ሰጪ መድፈኛው ሙለር ነኝ ይላል። ቪክቶር ዮኬሬሽን መሸጥ ማለት ዘበት ነው። ያልተረጋገጠ ዜና አትስሩ። ማቲያስ ፈርናንዴዝ ዩናይትድ ገባ ብላችሁ ነበር። ኤሊዮት አንደርሰንም እንደዛው ዩናይትድ ሊገባ ነው ብላችሁን ነበር ይላል። አንደኛ አድማጫችን በጣም ተሳስቷል። ይህን ነገር ማስመር ስለፈለኩኝ ነው። ሶፊ ታስታውስ ከሆነ በጣም በተደጋጋሚ ማለት ነው ሁሌ የምንናገራት ቃላለች። የዝውውር ወሬዎች አይታመኑም። እኛ መረጃ ነው እየሰጠናችሁ ያለ ነው። መቼ ነው እኛ አሁን ቪክቶር ዮኬሬሽን ባርሴሎና ፈለገው ከማለት ውጭ ባርሴሎና ሊገባ ነው ባርሴሎና ገባ ብለን ዜና የሰራ ነው። ስለዚህ አንዳንድ አድማጮች እባካችሁ የሚሰራውን ዜና አድምጡ። መረጃ ነው እየተሰጠ ያለው። መረጃ አለ። ቼልሲ የራዮ ቫይካኖውን የግራ መስመር ተከላካይ ፔፕ ቻቫሪያን ለማስፈረም ጥሩ እንቅስቃሴ ወይም ጥሩ ፖዚሽን ላይ እንደሚገኝ ተገልጿል። እንደሚታወቀው ቼልሲ
ኩኮያን አጥቷል። ለሱ ምትክ እየተሽከረከረ ነው የሚገኘው። ስለዚህ ፔፕ ቻቫሪያ ቀጣይ የቼልሲ ንብረት ለመሆን ከፍተኛ ስራ እየተሰራ ይገኛል። ኢንዞ ፈርናንዴዝን በሚመለከት ብዙ የቼልሲ ደጋፊዎች እየጠየቁን ይገኛሉ። አሁን ላይ ቼልሲዎች ትንሽ እፎይ የሚሉበት መረጃ ያገኙ ይመስለኛል። ሪያል ማድሪድ 0 ኢንተረስት ነው ያለው ኢንዞ ፈርናንዴዝ ላይ። አምስቱ ሪያል ማድሪድ ከሚፈልጋቸው 5 ምርጥ ተጫዋቾች ውስጥ አንዱን ኢንዞ ፈርናንዴዝ ነው። ስለዚህ 5ኛው ስቴፕ ነው። ለምሳሌ አንደኛው ቁጥር 1 ላይ ያስቀመጠው ኦሊሴም ቢሆን የኦሊሴ ጉዳይ ካልተሳካ ወደ ሁለተኛው ወደ ጁሊያን አልቫሬዝ ይሄዳል። የሱ ካልተሳካ ወደ ካቫረስኬሊያ ይሄዳል። ካቫረስኬሊያ ካልተሳካ ሌላ 4ኛ ተጫዋች ይሄድና 5ኛ ተጫዋች ነው ኢንዞ ፈርናንዴዝ። ስለዚህ ሪያል ማድሪድ ምንም አይነት ንግግር አልጀመረም ከኢንዞ ፈርናንዴዝ ጋር። ምንም አይነት ቀጥተኛ ዳይሬክት ኮንታክት የለውም። ሌሎቹን ከሱ በላይ ያሉትን 4 እቅዶችን ወይም 4 ተጫዋቾችን ከሱ በላይ የመረጣቸውን ከ5 ውስጥ 4ቱ ከሱ በላይ ያሉት ናቸው። እነሱ ላይ ትኩረቱን አድርጎ ይሰራል። ካልሆነ የመጨረሻ አማራጭ ሆኖ ሊመጣ ይችላል። እና እንግዲህ እንደሚታወቀው ማድሪድ ሁለተኛ የከተማ አይናት ምናምን እስኪል ድረስ ብዙ ነገሮችን ያለበት ሂደት እንደነበር ይታወሳል። ኢንዞ ፈርናንዴዝ ግን አልሆነም፣ የተሳካ አይመስልም። ማድሪድ ብዙ ፍላጎት የለውም። ጆዜ ሞሪኒዮ ብዙ ፍላጎት የላቸውም። እንግዲህ ምናልባት ጆዜ በቼልሲ ቤት ከመስራታቸው ጋር ተያይዞ የቼልሲን ቁልፍ ተጫዋች ላለመውሰድ ወይስ እውነትም ከሱ የተሻለ እውነት ነው ማይክል ኦሊሴ ያለ ከሱ የተሻለ ከዝርዝራቸው ውስጥ ካቫረስኬሊያ ያለ ግርሜ እነዚህ ተጫዋቾችን እነዚህ ካልሆኑ ነው መጨረሻ ላይ ኢቭን ካቫረስኬሊያን እኮ በቪኒሲየስ ጁኒየር ለመቀየር እየሰሩ ያሉበት ሂደት አለ ሪያል ማድሪዶች። ስለዚህ እነዚህን መሰረት ባረገ መንገድ እየሄደና ያለውና ቼልሲዎች ለጊዜውም ቢሆን እንግዲህ አናቅም እስከ መጨረሻው ድረስ እንዳልነው የዝውውር ጉዳይ አስቸጋሪ ስለሆነ በኢንዞ ፈርናንዴዝ ጉዳይ ግን ሪላክስ ማድረግ ይችላሉ። ለጊዜው የተለየ መረጃ እስከሚመጣ ድረስ አሁን ባለው ሁኔታ ማድሪድ ፕራዮሪቲው አይደለም ኢንዞ ፈርናንዴዝ። ሊቨርፑል ያው ባለፈው በየካቲት ወር ላይ የጨረሰው ዝውውር ነው። በወቅቱም ዝውውሩን እኛም ዘግበንላችኋል። ሊቨርፑል ክለብን በይፋ አሳውቋል። ይሄ ተጫዋች እንግዲህ ዛሬ በይፋ የሊቨርፑል ተጫዋች መሆኑ ተረጋግጧል። ጀርሚ ጃኬ በነገራችን ላይ አስገራሚ ነገር ጀርሚ ጃኬ ልክ ለሊቨርፑል እንደፈረመ በሳምንቱ ተጎዳ። ግርም የትከሻ ጉዳት አስተናገደ እና ይሄ ዝውውር ላይፈጸም ይችላል። ያው ስላልተፈረመ የተፈራረም ከሆነ ወረቀት ቀደመጣል ነው ከፌዴሬሽን ውጭ ያለው ነገር ላይ እምነትን ታጣ ካልሆነ በስተቀር ማለት ነው። እንደዛ ያደርጋል ተብሎ ተሰግቶ ነበረ። ግን ሊቨርፑል ቃሉን ጠብቆ በ60 ሚሊዮን ፓውንድ ፈረንሳዊውን የሬንስ ተከላካይ ጀርሚ ጃኬን አስፈርሟል። ገና 20 ዓመቱ ነው የተጫዋች። በሬንስ በክሌርሞንት ተጫውቷል። አሁን እንግዲህ በሊቨርፑል ይጫወታል። በፈረንሳይ በአሜሪካን ደረጃ የተጫወተ ተጫዋች ነው። ከጓድሎፓን ቤተሰቦቹ የተገኘ ተጫዋች ነው። የተከላካይ መስመር ተጫዋች ለሊቨርፑል እንግዲህ በተለይ ኢብራሂማ ኮናቴ መውጣቱን ተከትሎ የሱ ምትክ ይሆናል ተብሎ ይጠበቃል። ሊዮኔም አለ ሌላ ተከላካይ ባለፈው ዓመት ያመጡ እሱም ከጉልበት ጉዳት አገግሟል። በጣም እንዲሁም ከፍ ያለ እንቅስቃሴ እየሰራ ሰውነቱን ከማዳበር ጋር በተያያዘ ቦክሰኛ ነው የመሰለው። ግርሜ ምናልባት ፎቶዎቹን አይተው ከሆነ እንደሚታወቀው ረጅም ጊዜ ጉዳት ነበር የነበረበት። በደንብ ራሱን አስተካክሎ እየመጣ ያለ ተጫዋች ይመስላል። ስለዚህ ሁለት ምርጥ በ20ዎቹ መጀመሪያ የሚገኙ ተከላካዮችን ይዘው ነው አሰልጣኙ ስራቸውን የሚጀምሩት አዲሱ የሊቨርፑል አሰልጣኝ ማለት ናቸው። ስለዚህ አንዶኒ ራዮላ በዛ መንገድ ነው የሚጀምሩት ስራቸውን። ይሄ ጥሩ ሊሆን ይችላል። ጀርሚ ጃኬ በጣም ይጠቅማቸዋል፣ ምንም ጥያቄ የለውም። ኤክስፒሪየንስ ከፈለጉ ቫን ዳይክ አለላቸው። እንደዚሁም ኳንሳን ለመመለስም እየተዘጋጁ ይገኛሉ። ከባየር ሊቨርኩሰን መልሶ የመግዛት እድል ስላላቸው ስለዚህ ሊቨርፑልም ጀርሚ ጃኬን ዝውውር ጨርሷል በ60 ሚሊዮን ፓውንድ።